ሰላም ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦች፣ ዛሬ በጣም በብዙዎች ጥያቄ መሰረት በጣም ግራ ገብቶኛል። እንዴት ነው መንፈሳዊ ህይወት መጀመሪያው የትና መቼ ነው መጀመር ያለብኝ የሚል ጥያቄ ይጠይቃሉ። ታዲያ ለዚህ መፍትሄ የሚሆን አንድ 5 ሀሳቦች ይዤ መጥቻለሁ። በነገራችን ላይ አምስተኛው ነጥብ በጣም ወደ እግዚአብሔር ሊያስጠጋን የሚችል በአጭር ጊዜ ውስጥ ህይወታችን ሊቀይር የሚችል ነጥብ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ እናየዋለን። እንግዲህ በባለፈው ስለ መንፈሳዊ ህይወት በጣም ሰፋ አድርገን ለማውራት ሞክረን ነበረ። አንዳንድ ነገሮች አንስተናል። ከዛ ጋር ተያይዞ የሚቀጥሉ ነገሮች ናቸው እነዚህ ነገሮች። ታዲያ መንፈሳዊ ህይወት ጋር የቱ ጋር ልጀምር፣ መቼ፣ እንዴት፣ በምን ሁኔታ የሚለውን ነገር ዛሬ እነግራችኋለሁ። እንግዲህ የመጀመሪያው ፖይንታችን የምንለው በትንሹ መጀመር ነው። ይህን ነገር በጣም ብዙዎች ይረሱታል። በጣም ብዙዎች የሚዘነጉት ነገር ነው። የብዙዎቻችን ችግር ምን መሰላችሁ? በአንዴ በጣም ብዙ ነገር ለማከናወን እንሞክራለን። ለምሳሌ አንድ ገና ጀማሪ የሆነ ኦርቶዶክስ ተነስቶ 2 ሰዓት 4 ሰዓት መጸለይ አይችልም። ይህ ግልጽ የሆነ ነገር ነውና እንደዚህ አይነት ነገሮች ደግሞ ለፈተና ነው የሚያጋልጡንና በደንብ መጠንቀቅ ያስፈልጋል። እዚህ ላይ ታዲያ በየትንሹ መጀመር ነው። ለምሳሌ እንገራችሁ፣ አንድ ጂም ቤት የሚሄድ ወጣት መጀመሪያ ጂም ቤት ሲሄድ ያንን ያክል ቢውልድ ያደረገው ሰውነት ከመገንባቱ በፊት በምን ያህል ነገሮች እንደተለማመደ በየትንሹ እየተለማመደ ወደዛ ትልቁ ክብደት እንደሚሄድ ሁሉ በመንፈሳዊ ህይወትም እንደዚህ አይነት ነገሮች መለመድ መቻል አለባቸው። ከትንሹ ተነስታችሁ ወደ ትልቁ የሚሄድ ዝንባሌ ቢኖራችሁ በጣም መልካም ነው። ላለመውደቅና ለሰይጣን ደግሞ መንገድ ላለመስጠት በየትንሹ ካደረጋችሁ ዛሬ አባታችሁ ነው ካላችሁ ነገ ደግሞ የተወሰነች ነገር መጨመር በጣም ትልቅ መፍትሄ ነው ተብሎ ይታሰባል በቤተክርስቲያናችን መሰረት። ስለዚህ በትንሹ መጀመር የሚለውን ነገር ያዙልኝ። ሁለተኛ የንስሐ አባት መያዝ ነው። ስፒሪቹዋል ሞንቶርሺፕ መያዝ በጣም አስፈላጊ ነው። እንግዲህ ቤተክርስቲያን እንደምታስተምረን የንስሐ አባት መያዝ ዘርፈ ብዙ የሆነ ጥቅም ነው ያለው። ምን አይነት መጽሐፍ እንድናነብ ያስፈልገናል የሚለውን ነገር እነሱ ይነግሩናል። መሪ በጣም አሪፍ ነው እና በቤተክርስቲያኗ ውስጥ ያሉ ዶግማ፣ ቀኖና፣ ስርዓት እነዚህ አይነት ነገሮች ለይተን እንድናቅ። ከዛ ውጭ ደግሞ ፈተናዎች ሲመጡብን፣ አንዳንድ ሀሳቦች አጋጣሚ ሲመጡብን እነዚህ ሀሳቦችን ማራገፍ የምንችለው እነዚህ ሀሳቦችን ማስወገድ የምንችለው ከነዛ ንስሐ አባት ተብለው ከተሰጡን መምህራን ጋር ነውና ንስሐ አባት መያዝ በጣም መሰረታዊ የሆነ ነገር ነው። እንግዲህ ስለ ንስሐ ከዚህ ባለፈ ቪዲዮአችን በደንብ ለመስራት ሞክረን ነበረ። የተወሰኑ ሀሳቦችን አንስተናል። እነዛ ቪዲዮዎች ገብቶ ማየት በጣም መልካም ነው ብዬ አስባለሁ። በቤተክርስቲያን ውስጥ ቤተክርስቲያን እንደምታስተምረን ንስሐ አባት የሌለው አንድ ምዕመን ወይም ደግሞ አንድ የክርስቶስ ልጅ ልክ ጫካ ውስጥ ገብቶ እንደሚደናበር መሪ እንዳጣ ተደርጎ ይታሰባል። ስለዚህ ንስሐ አባት በጣም አስፈላጊ የሆነ ነገር ነው። ሁለተኛው ፖይንት ንስሐ መያዝ አስፈላጊ ነው። ሶስተኛው ንባብና ዕውቀት ነው። የማታውቀውን ነገር ልትወደው አትችልም፣ ወይም ደግሞ ያልቀመስከውን ነገር ልታጣጥመው አትችልም ይሉናል አባቶቻችን። ታዲያ ስለዚህ ነገር በጣም አስፈላጊ የሆነ ነገር ስለ እግዚአብሔር ማወቅ፣ ስለሱ የተነገሩ ቅዱሳት መጻሕፍቶችን ማንበብ፣ መጽሐፍ ቅዱስ ማንበብ፣ እንደዚህ አይነት ነገሮች በጣም ቤተክርስቲያን ውስጥ ተደጋጋሚ የሚነገረን ነገር ነው። መንፈሳዊ ህይወታችን ላይ ትንሽ ብርቱ እንድንሆን የምናመልከው አምላክ ማወቅ ይኖርብናል። የምንወደው አምላክን በደንብ ማወቅ ይኖርብናል። ስለዚህ በቤተክርስቲያን አስተምህሮ መሰረት ቅዱሳት መጻሕፍቶችን ማንበብ የንባብና ዕውቀት በጣም አስፈላጊ ነው ተብሎ ይታሰባል። ስለዚህ ያገኛችሁት መጻሕፍቶችን ማንበብ፣ በህሊናውን ሽኑዳ የመሳሰሉ እንደ ፈውስ መንፈሳዊ የመሳሰሉ መጻሕፍቶችን ማንበብ በደንብ ለእግዚአብሔር ቅርብ እንድትሆኑ በመንፈሳዊ ህይወታችሁ የበረታችሁ እንድትሆኑ ያግዛችኋል ማለት ነው። አራተኛ ነጥባችን አካባቢን ማጽዳት ነው። አካባቢያችሁ ምን ይመስላል? የቆሸሸ ነው? መልካም ኢንቫይሮንመንት ነው ያለው? ምንድነው የሚለውን ነገር ትንሽ ልንገራችሁ። አራተኛው ምክሬ አካባቢያችሁን ማስተካከል ነው ብያለሁ። እንግዲህ የምንሰማው ሙዚቃ፣ የምናያቸው ቪዲዮዎች፣ የምንውልባቸው ጓደኞች በመንፈሳዊ ህይወት ትልቅ ተጽዕኖ ነው ያላቸው። ታዲያ እነዚህ ሰዎች ምንድነው የሚያስተላልፉት? እኛ ጋር እየፈጠሩት ያለው ነገር ምንድነው? ፖዘቲቭ ነው? ኔጌቲቭ ነው? ወደ እግዚአብሔር ያስጠጋናል? ከእግዚአብሔር ይከለክለናል? መንፈሳዊ ህይወታችን እንድንበረታ ያደርገናል ወይስ በተቃራኒው የሚለውን ነገር በደንብ መፈተሽ ይኖርባችኋል። በእርግጥ ለጓደኝነት በደንብ እዚህ ሌላ ቪዲዮ እሰራላችኋለሁ። ጓደኞቻችሁ ምን ይመስላሉ? እውነት ለመናገር ራሳችሁን ድጋሚ ፈትሻችሁ እንድታዩ ፈልጋለሁ። የእናንተ ጓደኞች እናንተን ይቀርጻሉ። እናንተ የጓደኞቻችሁ ነጸብራቅ መሆናችሁን አትርሱ። ስለዚህ በአጭሩና በትንሹም ቢሆን ጓደኞቻችሁ ቆም ብላችሁ ማጤን ያስፈልጋል። ከምን አይነት ሰው ጋር ነው የምትውሉት? ከምን አይነት ኢንቫይሮንመንት ነው የምትውሉት? ምን አይነት ሙዚቃ ነው፣ ምን አይነት ነገሮች ነው የምትሰሙት የሚለውን ነገር በጣም ማተር ያደርጋል። መንፈሳዊ ህይወታችሁ ላይ የሌላችሁን ነገር አምጥታችሁ በአንዴ መጨመር አትችሉም። በየትንሹም ቢሆን ከሙዚቃ ወጥቶ ወደ መዝሙር የሚመጣ አንድ ወጣት እንዴት አድርጎ መምጣት እንዳለበት በደንብ ማወቅ ይኖርበታል ማለት ነው።
ስለዚህ እነዚህን ነገሮች ልብ እንድትሉ ያስፈልጋል። አምስተኛውና ዋነኛው ነገር ቅድም ያነሳሁላችሁ ዋነኛው ነገር ብዬ ነበራችሁ መውደቅን አለመፍራት ነው። ሪዚሊያንስ ይሉታል በእንግሊዝኛው። እንግዲህ መውደቅን አለመፍራት በጣም አስፈላጊ ነገር ነው። አባቶቻችን ስንት ጊዜ እየወደቁ እየተነሱ ወደ እንደዚህ አይነት ብቃት እንደደረሱ ሁላችን የምናውቀው ነገር ነው። ታዲያ አንድ ክርስቲያን አንድ መንፈሳዊ ሰው መውደቅን በጣም መፍራት የለበትም ማለት ነው። በየጊዜው እየወደቀ በየጊዜው እየተነሳ መሄድ እንዳለበት ክርስቶስ ኢየሱስ ራሱ በየትንሹ እንዳደገ ያስረዳናልና ስለዚህ በደንብ መጠንቀቅ ያለብን እዚህ ጋር ነው። እኔ ምን ሆናለሁ? ልክ አንድ ጊዜ ጸልዮ ዛሬ ሲወድቅ ወይም ዛሬ ሳይጸልይ ሲቀር አንድ ክርስቲያን ተሰብሮ መቅረት መቻል የለበትም። ነገም ይቀጥላል ጸሎቱ ማለት ነው። ዛሬ ንስሐ ገብቶ ስጋው ደግሞ ተቀብሎ ነገ ኃጢአት ሲሰራ ከነገ ወዲያ ያለውን ህይወቱን አበላሽተው አይ በቃ እኔማ አረባም ብሎ ከእግዚአብሔር መኮብለል የለበትም። እንደ አንድ ክርስቲያን በደንብ መጠንቀቅ ያለብን እዚህ ጋር በጣም ትኩረት ማድረግ ያለብን ፖይንቶች ናቸው። ስለዚህ በጣም ጥንቃቄ አድርጉ። መንፈሳዊ ህይወት ጉዞ ነው። ያው እንደምታስታውሱት ቅዱሳን ቢሆኑ እየወደቁና እየተነሱ እዚህ ደረጃ እንደደረሱ ወይም ወደ ክርስቶስ እንደተጠጉ ያስረዱናል። ዛሬ ካመለጠህ ነገ ጀምር። እግዚአብሔር የሚፈልገው ጥረታችን እንጂ ፍጹም የሆነ ነገር አይደለም። ዋናው እግዚአብሔር የሚፈልገው ልባችን መመለሱ ነው። እግዚአብሔር የሚፈልገው እንባህን ነው። እግዚአብሔር የሚፈልገው ህሊናህን ነውና በደንብ ትኩረት ታደርጋላችሁ ብዬ አስባለሁ። በእርግጠኝነት እስካሁን ቆይታችሁ ከሆነ ታተርፉበታላችሁ። ታዲያ ካተረፋችሁበት ለወዳጅ ዘመዶቻችሁን ሼር ማድረግ አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ እላችኋለሁ። እንግዲህ እንደ ማጠቃለያ እነዚህ 5 ነጥቦች የእናንተን መንፈሳዊ ህይወት እንደሚቀይሩ ተስፋ አድርጋለሁ። እናንተስ የትኛው ነጥብ ላይ ነው የከበዳችሁ? የትኛው ነጥብ ላይ ናችሁ የወደቃችሁ? የተሻለ ነጥብ አለን ብላችሁ የምታስቡ ከሆነ እስኪ አጋሩኝ። በኮመንት ማሳረፍ ትችላላችሁ። በኮመንት ማንኛውም ጥያቄያችሁን መመለስ ትችላለሁ። ይህ ቪዲዮ እንግዲህ ጠቅማችኋል ካላችሁ ለብዙ ሰዎች ሼር አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላምታ የእግዚአብሔር ፍቅር ከእናንተ ጋር ይሁን። ታዲያ በርቱ። በመንፈሳዊ ህይወታችሁ መጠንከር ለስጋዊ ህይወታችሁ በጣም አስፈላጊ ነገር ነውና ስለዚህ በደንብ በርቱ። በኮመንት ጠብቃችኋለሁ። ሰላም ዋሉልኝ።